እና አወጣላችኋለሁ። አንዳንድ ቁጥር ጻፉ። አሃ ለሳምሪ ማውጡ አንድ ክርስቲያን ሲኖሪታ ለሳምሪ ናውጭላት ሳምሪ አንድ ክርስቲያን የሆንሽ ልጅ ሱምያ ቆይ እኔም ቀን ነው ደሞ ጠብቂ ስጠራሽ ነበር። አሁን ደግሞ የለሽም። ይኸውልሽ ሶስና ብለሽ ነው የተባለው። አንድ ሰው እኔ በይኝ ሶስና ማለት አበባ ማለት ነው። እሺ የኔን ሂጂበት ሴትዮ እየጠበኩሽ እኮ ነው። ለአመት ነው እንዴ? ቆይ እኮ ነው። እኔስ ለሶሊያናና አንድ ለእንት ካላስ አላወጣ ሶሊያና ስም አትፈልግም። ትርጉም ነው የምትፈልገው። ትርጉሙን ነው እንጂ ስሜን አይደለም። ማሪ ዝም በያት። ትርጉም አትንገሪያት። በቃ ዝም በያት። እዛ ተርጉመሽ ስሙን ታርገያ ለእንትን አውጭላት። እኔ ላላህ ወኪል አውጭላት። ማሪ ላላህ ወኪል አውጭላት። ሳራ የሆነች ልጅ አውጥተልሽ። ሳራ ማለት ንግስት ማለት ነው። ሲኖላሊስ ምን ለፍተሽ አወጣሽ? ችግራ እሺ አንድ ክርስቲያን ማነሽ? አንድ ክርስቲያን አሪፍ የሆነ ስም ሰጥሻለሁ። አንድ ክርስቲያን አሁን እኔ ነኝ በይ። ኧረ የኔ ስም ትርጉም ሰሎሜ አያምርም በጣም ያንቺ ስም ትርጉም እኔ ታብታቧ ማርታ በይው። ማርታ ማለት የከበረች ማለት ነው። ሔዋን አለን ግን ህይወት ማለት ነው። ቀላል ስም የሚያዘኝ የሲኖሪታ ራሱ ደግሞ ማለት ነው። ሩት ብዙ ሲኖሪታ መጡ እኮ አሁን ላይ በላይ ግምጃይ ጋር ካየሻት ኮሜንት ላይ ብዙ ቦልኬ ነው የምገላግላት። እንዲሁ ይምጧትማ ትምጣትማ ዛሬ ዲሜን እያፈላዩ ነው። ቀይር ብላት እምቢ ብላለች። አንዷ ደግሞ ሲኖ ብላ መጣች። ያቺም ትናንት ነው ከትናንት ወዲያ ሲኖሪታ ናት ቾኮሌት የላከችልኝ ከዱባይ ስትል ከዛ ኮሜንት ላይ እኔ እኮ ነኝ ትላለች። ሾካካ ወይ ጉድ! ሳዕዲያ ማለት ደስተኛ ማለት ነው። አይገርምም? ሲያምር ሳዕዲያ ደስተኛ እና ሰብሪና ማለት ልዕልት ማለት ነው። ግን ሰብሪና አለን የምነግራችሁ ትርጉሙ እንዴት ይገባችሁ ነው እንጂ እንዳትጽፉ አለን። ሰሎሜ እኔ እውነቴን እኮ ነው ማሪ። ሲጀምር ስማችን አያዝም እኮ ለመጥራትም ያስቸግራል ማሪ። ምን አይነት ስም እንደወጣልን እንደው ተይ። ግን ስሜን አልቀይርም ካሁን በኋላ ማሪ። በቃ ብቀይርም ማንም አያውቅም። አንድ ሙስሊም አንድ ስም ልስጥሽ። አሚና ታማኝ ማለት ነው። ለራህመት ስጫት። ራህመት ማናት? ራህመት የኛ ጀማዓ ናት አይደል እንዴ? ራህመት ሙስሊም ናት እኮ። የኔ ትክክለኛ ስሜ ነው አሚና። ማነው አሚና ብሎ የሚመጣው? ሰሎሜ ስምሽ እኮ ይሄ አልነበረም በፊት አቅሽ ነበር እኮ። ለኔ ያለችው መጀመሪያ ማን መሰለቻችሁ? ኤም ወሎየዋ ሂጂና አሚና ብለሽ ነው የተሮት። ታማኝ ማለት ነው ትርጉሙ። ንስር አድርጊ፣ ልብ ምናምን ሳይሆን ንስሯን አድርጊ እሺ። ሌላኛዋ ደግሞ ነው ያረግልሻለሁ። በቃ ማርታ ልበለው በእንጂ ፍቅሬ ካገኘው ቆይ ደግሞ ውዶች፣ እኛም ተሰብስበን ደግሞ የሲኖሪታን ስም እናወጣለን። ጋይስ ሰላም ውዶች፣ ደህና ናችሁ? ደህና ነን። አንድ ሙስሊም ማሪ እንደነሽ ተይጂ። ደህና ነሽ? ሩት ምንድነው ሚዩት ያሽን የስመጣ? ኧረ እባክሽ ከፈለሽ ወደ ላይ ይበልሽ። አላቅም እንትን ስጡኝ፣ አንድ አበባ ስጡኝ ጋይስ ስጡኝ። ጥፍራም ነገር ነሽ እንዴ? ወይዬ ውዴ እቴ እየተጣልችሻለሁ እንዳታናግሪ። አይ እኔ ነኝ በደንብ የተጣለውሽ አንቺ አይደለሽም። እሺ ውዴ ጣል እቴ እግዚአብሔርን አንቺ ነሽ ጣል ያረግሽኝ። ሲኞሪታ ትንገርሽ በውስጥ እሺ፣ ንገሪያት እሺ። ማን ጣል እንዳደረገኝ እሷ ትነግርሻለች። ጨርሰናል። አሁን
አሚና ብለሽ ወይ ሶልዬ የኔ ቆንጆ ከዛ ለጥቀሽ እንትና እስከ ዛሬ ድረስ አትሽኝ አታውቂም። ደግሞ ቃል ገብተሻል። ቃል ነው እኮ ዶናት ስጪኝ ቃል ነው። ሲሰራልኝ እሰጥሻለሁ ብለሻል። እየሰራልሽ ነው ማለት ነው። ለኔ ስጡኝ ሲኞ የኔ ቆንጆ እግዚአብሔርን አንድ ነገር እሺ በይኝ። ስምሽ በጣም ነው የሚያምረው፣ በጣም ማለት ነው። ብዙ ቀን ልነግርሽ ብዬ አሁን ዛሬ ስለስም ስለተነሳ ነው የነገርኩሽ። አይደለም እኔ ይገባኛል እኮ መነኗን ያወጣችልን ለሁላችንም እኮ ይገባኛል እኮ። እኔም እኮ ትክክለኛ ስሜ አይደለም እቴጃለችኝ፣ እሺ ብዬ ነው የተቀበልኩት። ስሜ ነው ግን ማለት ነው ሲኞሪታ ነው። እሺ ውዴ ይቅርታ፣ ግን ሲኖሪታ አይደለም ሲኞሪታ ነው። ኖ በይው እሺ። ወይ ደግሞ ጻፊና ሰርች አድርገሽ እዩ። ሲኖሪታ የሚባል የለም መጽሐፍ ላይ ነው ይሄ ስም ያለው። መጽሐፍ ላይ ሲኞሪታ ነው ትክክለኛው ስሙ ማለት ነው። እመቤቴ ማለት ነው፣ የተከበረ ሰው ማለት ነው ትርጉሙ። ስለዚህ ሲኞሪታ በይው። ሲኖ አሁን ሌሎቹ ካንቺ ተከትለው ነው ሲኖ ብለው የመጡት እንጂ ትክክለኛ ማንንም ጠይቂ። እኔ መጽሐፍ ላይ ብዙ ስም አውቃለሁ። ሲኞሪታ ነው፣ ያንቺን ይዘው ነው ሲኖ ብለውት የመጡት። እሺ ስለዚህ እነሱ ሲኖ ይለው፣ አንቺ ደግሞ ሲኖ ብቻ አይደለም እቴዬ፣ የሷም እኮ ሲኖ ብቻ አይደለም። ይሄው አንብቢው፣ ሲኖሪታ ነው የሚለው። ራቅ ስላረገችው እኮ ነው እኮ አይደለማ። ኖ ነው መሀል ላይ ውዴ፣ ሲኞ ነው መባል ያለበት። ሲኞሪታ ነው መሆን ያለበት። ደግሞ አታራርቂው። ሲኞሪታ ብለሽ አንድ ላይ ጻፊው። እንደዚህ ሲኖሪታ እንደሚለው አይደለም ጽፊው። ሲኞሪታ በቃ ኖን ኖ አርጊያት እስኪ። ቆይ ልጻፍልሽ ከታይ እንደዚህ ጻፊው። ቆይ ሲኖ ኖ ለስምንት ቀን ቅርብ አድርጋ እንደዚህ ማለት ነው። ይኸው እንደዚህ ቆይ ጻፊልኝ በቃ። አየሽው አይደለ? እዩ አይደለም እንዴ? አይደለም ሲኞሪታ ማራናታ የጻፍሽው ትክክል አይደለም። ሰሎሜ የጻፍሽው ትክክል አይደለም። ሩት የጻፈችው ብቻ ነው ትክክል። እዩ በትክክል አንዴ ሲኞሪታ እዩ የሩት ነው ትክክል። የማራናታም የሰሎሜም ትክክል አይደለም። ያምራል ወላሂ ያምራል። የሩት ሲጀመር ስምሽ ይሄ ነው። እሺ ውዴ በጣም ነው የሚያምረው። ትርጉሙን ነገርኩሽ። እመቤቴ የተከበረች ሴት ማለት ነው። እግዚአብሔርን ነብሽ በጣም ነው ስምሽ። ንግስት አስተካኪው እናቴ፣ የኔ ደርባባ ሴት ደግሞ እኮ እንዴት እንደምወድሽ እቴጌ። አሁን በቃ ሲጂን ያልኩሽ መስል አልፈልግም ማታለል። ሲኖሪታ ራቀ ኪያ ራቀ መካከል ላይ ማን ይግባበት? እኔ ልግባበት? የሩትና ነው ያልኩሽ። ሩት የጻፍሽው ነው። እኔ ልጻፍልሽ ደግሜ። ሩት የጻፈችው ነው የምታረጊው። ፕሮፋይልሽ አንድ ሙስሊም ለማን ላውጣለት? መካነ ሰላም የምትበይው ታረጊያለሽ? ትቀይራለሽ? ድንገርሽ ግቢበት መሀል ላይ ማሪ ለአንድ ሰው ብቻ ከሰጠው በቃ የአንድ ሰው ሙስሊም አንድ ሰው ካለሽ ነጃት ብለሽ ነው። ነጃት ማለት ነፃነት። እንደሱ ነው። መካነ ሰላም እንደ ጣፈው እንደዛ ነው። በስመ አብ አንድ ሰው ጥፍራ ስካውር ድንገራችሁ መልሽ እቴጌ አምሮኝ ነበር ሰሞኑን ማሪ። ቴንክ ዩ ረብሽብኝ በቃ ለራት ለነገር ቁርስ ማስተርፊ። አላመሰግንሽም። የኔ ያደረግሽ እንደተመሰግኝ ደግሞ ምን አበሽነት እስኪ ለኔ ሱቅ ተመሰግኝ። ያለዛ ዝም በሉ። አልሰጥሽም። በባለፈው ስስምሽ አልሳምሽኝም አይደል? አልሰጥሽም። አሜን ለማለስ እቴጌስ እሷን ስመሽ እኔ አልሰጥሽም። አንቺ በቪዲዮ ውጭ ናብሳምሻ በቪዲዮ ያልወጣ ሰው ስምን ኧረ ገስት ለቁጭ ብላችሁ ስማችሁ ደፋር ለአንቺ ምን እንደምሰጥሽ ንገርሽ። ቅድም ለሰው ሊሰጥ ስሟል። አዎ ቆንጆ ስም ነው ሲኞሪታ። ትክክል ነሽ። ሁሉም ለበጎ ነው። በጣም ነው የሚያምረው ስምሽ። እሷ ባትል ኖሮ እኔ ነበረ ምለው ስሜ እግዚአብሔር ሲኞሪታ። ሩት እንግዲህ አታልቅሽብኛል። አው ከገስት ውረጅ ብላችሁ ከሆነ ወርዳለሁ። ከታች እንትን አትበሉብኝ። ሰላም ምንድን ነሽ?
ባርች ገጥመሻል። ግጠሚ የኔ ጥፍራ። ግን ከሁላችንም ስም የባርች ነው የሚያምረው። እግዚአብሔርን በጣም ነው የሚያምረው የባርች ስም። ባርች በጣም ነው ደስ የሚለኝ። ግጠሚ ሂጅበት፣ ሁሉንም ኪያ ሂጅበት። እዚህ ላይ ደብል ነው ጋይስ። ሶሊያና ስም እንትንሽ በጣም ያምራል። ፕሮፋይልሽ ስምሽም ያምራል፣ ግን ፕሮፋይልሽ ደግሞ ይበልጥ በጣም ያምራል። አመሰግናለሁ። ላይ ጥናዣ ሄርሜላ ብለሽ የምመጭልሽ ፕሮፋይልሽ በጣም ነው የሚያምረው። ሄርሜላ አንድ ሰው ሄርሜላ በል ሄርሜላ ማለት የእግዚአብሔር ብዙ ሰው ስም ቀየረ እንዴ? በቃ ከዚህ በኋላ አላውቃችሁም እንግዲህ። ውሽ ለምንድነው በየቀኑ ስም የምትቀይሩ? ችግር አለባችሁ? እሺ አሁን ቃል ኪዳን አንዴ ገራፊዋ ብላ መጣች። ከዛ ደግሞ ምን ብላ ነው በውስጥ ጽጽፍልኝ ደግሞ ስሟ ሌላ ማንሽ እላታለሁ። እባክሽ ገራፊዋ ናት። ገራፊዋ ነው ልሽ ፊት ለፊትሽ ላይ ነስር ላይ ሻላረሽም ዮሊያና ማለት አረ ጋይስ ምን ሆናችኋል? ስሜን ለማንም እንዳትሰጡ። ሶሊያና አረ በእናታችሁ ዮሊያና ማናት? ምንድነው ትርጉሙ? ዮሊያና ስም ነው እንዴ? ዩሊያና ይላሉ እንዴ? ከካምችን ጋር ሄርሜላ ማለት ሄርሜላ በጣም የሚያምር ስም ነው። በጣም ደስ ይላል። ስሜን ከኔ ነው ለማንም እንዲጠቀማት። ሶሊያና የበፊት ስምሽ አይደል የኔ ቆንጆ? አንቺ እኮ ታዛዥ ነሽ። እግዚአብሔርን ሶሊያና ብላ ከፊት ለፊት በፊት ስሜ እኮ ኢማድ ነበር። ኢማድ ነው በፊት የራሴ ስም ኢማድ ነው፣ ግን ሶሊያና ብሎ ነው የወጣው ነበር የዛኔ ስትቀይርልኝ። በውስጥ የጻፍሽልኝ ለታ በአንድ አፍ ይሻልሽኝ፣ በአንድ አፍ። አረ ችግር የለውም በቃ ቀየርሽው። እኔ እንደዛ ነገር እንትን አይደለም፣ እፈራለሁ ሰው እንደዛ ካለኝ ለምን እንደሆነ አለ። ፌቨን ያምራል፣ ፌቨን ያምራል፣ ግን ትርጉሙ መጀመሪያ እንትን በይ። በጣም ነው የሚያምረው ይሄ ስም። ደግሞ ርብቃ ደግሞ ሩብቃ ብለሽ አይቻለሁ። ካለሽ ቀይርሽ ርብቃ ብለሽ በትክክል ጻፈው። ርብቃ እኔ ነኝ ያወጣሁላት ማሬ ከነ ትርጉሙ። ኪያ አንቺ እኮ ስጪኝ ብዬሻለሁ። ችጋራም ኪያ እንዳትቀይሩ አላለች። ሲጀመር ግን ያምራል እኮ ርብቃ ነው። ሲኞሪታ ስሚኛ፣ ሩብቃ አይደለም ርብቃ ሩ ነው ብለው የመጣችው እኮ ነው ያልኩኝ እንጂ እኮ የሚያምር ስም ነው ያወጣሽላት። ርብቃ ትበለው ንገሪያ ካለች። ሄቨን ትርጉም ነገርን ሄቨን ትርጉም ቆይ ሶሊያን ሲጀምር ሶሊያን የምትባዩ ማለት ነው። በብሎክ ነው የምትጠናገሪው። እንትና ቤት ነገርኩሽ። አንቺ ከቀይሬ የፈጠነው ጪና ሆ ጉድ እኮ ነው። ማርያምን የኔ ስሜን አንድ ሰው እንትን ካለው ማርያም እኔም ከጎን ላደርገው አስቤያለሁ፣ ወስኛለሁ። ታይ እግዚአብሔርን ታይ። አሁን እቴጌ በስመ አብ ወልድ መንፈስ ቅዱስ እናቴ እኮ ናት ያወጣችልኝ። እቴጌ ግን እኮ ይሄን አይደለም አወጣልኝ የነበረው ጣይቱ ነበር ያወጣችልኝ። ጣይቱ ሲባል ሄዱ ጣይቱ ብለው መጡት የተረገሙ ሶስት ከኔ ጋር ጣይቱ ሆን። ከዛ ቀይ ደግሞ እኮ ማለት ነው እቴጌ ማወቄ እኮ ነው። ደግሞ እኔ በውስጥ የላከችልሽ አላየውኝም አይደለም። ምንም ያየሁት ነው የሰማሁትም ታሪክ የለም። ግን እኔ ጻፍኩት በውስጥ ነው የላከችልኝ። ግን አልሰማውም ስትል ልክልሻለሁ እዛ ጋር ጣይቱ ብለውት እንዴ ያሉብኝ እኮ እንደዚህ ስላትኝ እኔ በውስጥ ልክልሻለሁ አለች። ከዛ በመነጋታው ላከችልኝ በውስጥና ስትልክልኝ ይሄ ነው እትዬ ነው የሚለው። ከዛ ወይኔ ሶሊያና እንደዚህ ብሎ መጣች እንዴ ብዬ ላንቺ ስነግርሽ አይ በቃ ችግር የለውም ምናምን አልሽኝ። ከዛ ሄድኩበት አልኩሽ። ያምራል በጣም እንትና አራ ወይ ማይ ዶናት ማሪ አናታም እናንተ ለፉ ማይ እራ በያውሪ ሎርድ ነው። እንትናን በእኔ ቦታ እንትናን አስገብልኝ እሺ። ሌላ ሰው እንዳትስቡ ጋይስ። ታታቸውኝ ሌላ ሰው ታስገባቸው አወርዳቸዋለሁኝ። ራህማን ብቻ እሺ። ሲኖ እማዬ እየሰማሽ ነው?